እግዚአብሔርን ጌታን አመስግነን የሶስተኛ ሳምንት ዝግጅቴን አብረን ደግሞ እንመክርበታለን ብዬ ስል ሀገርን በምክክር ላይ ስለሆነች በምክር የእግዚአብሔርን ቃል ማጽናት መቻል የተማርነው ከእግዚአብሔር ቃል ነው። መወያየትን፣ መነጋገርን፣ እንደ ቃሉ መሆን አለመሆኑን ለመፈተሽ እድል ያገኘን ሰዎች ነን። ስለዚህ እግዚአብሔር መልካም ጊዜዎችን ሰጥቶናል። ዝናብማ ነው። በዛ ሁኔታ ውስጥ እዚህ ደርሶ አብሮ ለመሆን መብቃት ትልቅ እድል ነው። አብረን እንጸልይ። አመሰግናለሁ ጌታ ሆይ፣ ቸርነትህ በእያንዳንዳችን ላይ ስለሆነ፣ ምሕረትህ ከእኛ ስላራቀች፣ ዛሬም ደግሞ ጠብቀህ በእግሮች ስር ቁጭ ብለን እንድንማር ሁኔታዎችን አመቻችተሃል። በምንማረው በምንመካከረው እንደ ቃል በምንመክረው ነገር ሁሉ አንተ እንደወትረው ከኛ ጋር ሁን። ሁሉ ለአንተ ክብር ይሁን በኢየሱስ ክርስቶስ ያው ስም። ባለፈው ካሳውን ጠቁሞኝ የነበረው መጽሐፍ ኢየሱስ ማን ነው የሚለው ይሄ ነው። የጻፈው ዶክተር በድሉ ይርጋ ነው የሚለው። ዋቢ መጽሐፍትን ሲጠቅስ የመጀመሪያ አድርጎ ያስቀመጠው መጋቢ ካሳሁን ሽፈራው የጻፈውን እርግጠኛው እምነት የሚለውን ነው። የሰራነው ስራ ጎልቶ እንዲታይ ለሪፈረንስ እንዲያገለግል መጽሐፋችን ይጠቅመናል ብዬ የምለው ለዚህም ነው እና ገበያ ላይ ካገኛችሁት ኢየሱስ ማን ነው የሚለውን ይህን መጽሐፍ ተጠቀሙ። እኔም ገዝቼዋለሁ እና 1000 ብር ነው ገበያ ላይ የሚሸጠው። ከተወደደ ቀስ ብሎ እቁብ ጠጥቶም ቢሆን የራስ ማድረጉ ጥሩ ነው ብዬ አምናለሁ። ሳምንት ለሁላችሁም የቤት ስራ የሰጠሁት ከእጃችን መጽሐፍ ቅዱስ አይለይ የሚለውን ነው እና እንደያዛችሁ በማመን ልታሳዩኝ ፈቃደኞች ብትሆኑልኝ ጥሩ ነው። እግዚአብሔርን አመሰግናለሁ። የሚቀጥለው ሳምንት ደግሞ እንደዚሁ ይሄ የሚገለጠውን የምንዳብሰው መጽሐፍ ቅዱስ ብንይዝ ጥሩ ነው። ከፍተኛ ማስጠንቀቂያና አስገዳጅነት አላደርግም፣ ግን ወንጌላዊው ክርስትና መጽሐፉን ትቶ መምጣት ልማድ አድርገናል እና ያ መታረም አለበት ብዬ አስባለሁ። ለግል ጥቅማችን ለማህበረሰቡም በጎ ተጽዕኖ ከማድረስ አኳያ በቴሌግራሙ ላይ ሶስተኛው ሳምንት ርዕስ ትምህርተ ስጋዊ ወይም ትምህርተ ስጋዌ የሚል እንደነበር አንብባቸዋል። ባለፈው በትምህርታችን ላይ ከጳውሎስ ፈቃደ ስራዎች የተወሰኑትን ወስጃለሁ። ዛሬ በእኔ ዝግጅት ላይ አጋዥ አድርጌ የምጠቀመው ትምህርተ ክርስቶስ በተለይም ቄስ ኮሊን ማንስል የሰሩትን ስራዎች በአንዳንድ ቦታ ላይ የድጋፍ መገለጫ አድርጌ ለማስቀመጥ እሞክራለሁ። ስለ ኢየሱስ ክርስቶስ ስናጠና በቀዳሚነት ቃል ስጋ ሆነ የሚለው የሁልጊዜ መርሃችን ይሆናል ብዬ አስባለሁ። ቃል ስጋ ሆነ ብሎ ለመጀመሪያ ጊዜ ያስተዋወቀን ወንጌላዊ ዮሐንስ ነው። በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለውን ከገለጠ በኋላ ቃል ስጋ የሆነበትን ሁኔታዎች ሊገልጥልን መጽሐፍ ውሃ ብሎ ጀምሯል። እስከ ዳርቻው ይሄ እውነት እያደገ ነው የሚሄደው። እግዚአብሔር ሰውን በዘላለም ሞት ውስጥ ሊተወው ይችላል። ባለመታዘዝ ደንካራነትና በኃጢአት መበከል የሰው መገለጫው ሆኗል። ነገር ግን እግዚአብሔር ሰውን ስለወደደው ሊያድነው ደግሞ አቅዷል። ሊያድነው ደግሞ ወስኗል። ያ ውሳኔ፣ ያ አተገባበር አንድያ ልጁን ወደ ዓለም በመላክ ነው የተገለጠው። አንድያ ልጁን ወደ ዓለም በመላክ ያ ልጅ በዓለም ተገኝቶ ለሰው ኃጢአት ቤዛ መሆን ነበረበት። ይህንን አጠቃላይ ከሰው ጋር የተገናኘውን መቼም እኚህ የጠቀስኩላችሁ ቄስ ማንስል ትምህርተ ሰብእ ብለው የጻፉት ሰፊ ምዕራፍ ሁሉን ነገር ቁልጭ አድርጎ አስቀምጠዋል። ሰው ማን ነው የሚለውን በትምህርተ ሰብእ ውስጥ ታገኙታላችሁ። ያ ደግሞ ትምህርተ እግዚአብሔር በሚለው መጽሐፋቸው ውስጥ ነው የሚገኘው።
ትምህርተ ሰብን አሁን ማስተናገድበት ጊዜ ስላልሆነ፣ ነገር ግን ቃል ሥጋ የሆነበት መሰረታዊ ምክንያት እንዳለ ልብ እንድትሉልኝ እፈልጋለሁ። ስለ ትምህርተ ሥጋዌ ስንነጋገር፣ ቃል ሥጋ ስለመሆኑ ስንነጋገር መነሻችን ራሱ እግዚአብሔር ነው። ይህን ስንነጋገር ግን በተለይም የኢትዮጵያ ኦርቶዶክስ ቤተክርስቲያንም ሆነ የኢትዮጵያ ካቶሊክ ቤተክርስቲያን ሚስጥር የሚለውን ቃል አስቀምጠዋለች። ሚስጥረ ሥጋዌ የሚለውን እነሱ በጋራ ተጠቅመውበታል። ሚስጥር የመባሉ ሁኔታ ለክፉ የሚሰጥ አይደለም። ይሄ እውነት ሊገለጥ የሚችለው ከእግዚአብሔር ዘንድ ስለሆነ ብቻ ነው። ማናችንም ካልኩሌት ባደረግነው ሁኔታ በአእምሯችን እልፍ ጥያቄዎች ጠይቀን መልሱን ለማግኘት በናፈቅነው ልክ አይገለጥም፣ አይመጣም፣ ከሰው ጋር አይዋሃድም። ስለዚህ ሚስጥር ነው። ስለዚህ ሊመለሱ ያልቻሉ ነገሮች በውስጡ ሊኖሩት ይችላሉ። ልንረዳው ማንችለውም ነገር በተገለጠው ቃል ውስጥ ሊኖር ይችላል። ይህንን እያየን ታዲያ በዚህ የትምህርት ሂደት ውስጥ ማዕከል የምናደርገው ቃል ሥጋ ሆነ የተባለለትን ክርስቶስን ነው። ከሶስት አቅጣጫ አንደኛው ክርስቶስ ፍጹም አምላክ መሆኑን በየትምህርታችን መካከል እናነሳለን። ክርስቶስ ፍጹም አምላክ መሆኑን የትምህርታችን አንዱ ክፍል ነው። ስነ ክርስቶስን ስንነጋገር ይሄን አወጣን ማለት ሐሳዊ አስተምህሮ እያሰራጨን ነው ማለት ነው። ሌላ ሁለተኛው ክርስቶስ ፍጹም ሰው መሆኑን አረጋግጦ መሄድ ነው። እንደ ሶስተኛ አድርጌ የምወስደው ክርስቶስ አንድ አካል አለው የሚለውን ትርጓሜ በወጉ መረዳት ነው። እነዚህን ነገሮች ለማጣጣም ባለፈው ሳምንት መጨረሻ ላይ ክርስቶስን ከሁለት አቅጣጫ ወይም ደግሞ ጌታችን ኢየሱስ ክርስቶስን ልንረዳ የምንችልበትን ምድራዊና ሰማያዊ አቅጣጫዎችን አንስቻለሁ። ሳላብራራው ሰዓቱ ሞልቶ ነው ያለቀው። የኢየሱስ ክርስቶስን ወይም የስነ ክርስቶስን ትምህርት ከሰማያዊው አቅጣጫና ከምድራዊው አቅጣጫ መፈተሽ ግዴታችን ነው። ከሰማያዊ ሁኔታ ስንመለከት ጥናታችን ከእግዚአብሔር ይጀምራል። ከምድራዊ ሁኔታ ስንመለከት ኢየሱስ ክርስቶስ 34 ዓመት ከቆየበት እንደ ሰው ከኖረበት የኑሮ ዘይቤ ይጀምራል። ከላይ ከሰማይ ያለውን እግዚአብሔር ምን አደረገ ስንል፣ ከምድር ያለውን ደግሞ የናዝሬቱ ኢየሱስ እንዴት ያለ ሰው ነበር ለሚለው ሙሉ መልስ እንሰጣለን። ስለዚህ ሁለቱን አቅጣጫዎች ስናጣጥማቸው ልከኛ መልስ እናገኛለን። ይህንን አሁንም ሁለቱንም ከቅዱሳት መጽሐፍትን የጻፉልን ሰዎች እንዴት ገልጠውልን ነበር የሚለውን ቅድሚያ ልስጥ። 6 ያህል ሰዎችን አነሳለሁ። ቅዱሳት መጽሐፍትን በተለይ አዲስ ኪዳንን ከጻፉልን ሰዎች መካከል ያሉትን ማለት ነው። አንደኛው ቅድም ያልኳችሁ ዮሐንስ ነው። ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም ያለበት፣ ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም በሚል ነው የመልእክቱን ጭብጥ አጋምዶ ያስቀምጠው። ከሰማይ ካልተሰጠው በቀር ሰው አንዳች ነገር መንፈሳዊውን ነገር ለመረዳት ለመቀበል ምንም አቅምና ጉልበት የለውም የሚለው የሚሰመርበት ነው የሚሆነው። ይሄ ሊያሳየን የሚችለው ዮሐንስ 3:27 ላይ ነው አሁን ያነሳሁት። በምድር ላይ ስለ ክርስቶስ ሊገለጥ የሚገቡ እኛ ያወቅናቸው ቢያንስ 4 ነገሮች አሉ ከዮሐንስ አኳያ። አንደኛው ከኔ በኋላ የሚመጣው እርሱ ከኔ በፊት ነበርና ከኔ ይልቅ የከበረ ይሆናል የሚለውን ምስጢር ገልጧል፣ የሚለውን እውነታ አሳይቷል። ከኔ በኋላ የሚመጣው እርሱ ከኔ በፊት ነበረ እና ከኔ ይልቅ የከበረ ነው ብሎለታል። ኢየሱስ በቤተልሔም ከመወለዱ በፊት አስቀድሞ በብሉይ ኪዳን ዘመን እንደነበረ በእግዚአብሔር ዘንድም እንደኖረ ነው ያሳየን። ይሄ የመጀመሪያው ምዕራፍ ዮሐንስ በቁጥር 15 እና በቁጥር 30 ላይ የምታገኙት ነው። በተለይ ቁጥር 30 ላይ ከኔ በኋላ የሚመጣው ከኔ በፊት ስለነበረ ከኔ እጅግ ይበልጣል ያልኳችሁ ይህ ነው ያለበት ቃሉ ነው።
ዮሐንስና ኢየሱስ ክርስቶስን ስንወስድ በምድራዊ ዕድሜ የ6 ወር የዕድሜ መበላለጥ ያላቸው ናቸው። መጥምቁ ዮሐንስ ከ6 ወር ቀድሞ የተወለደ ሰው ነው። ግን ከኢየሱስ በፊት የስብከትንና የጥምቀትን አገልግሎት በመጀመሩ በተወሰነ አመለካከት እሱ ከክርስቶስ በፊት ነበረ ብለን ብንል እንደ ሰው ወይም በሰውነቱ ልንሳሳት አንችልም። አንደኛው ከአራቱ ነጥቦች ግን ማስተዋል ያለብን ከኔ በኋላ የሚመጣው እርሱ ከኔ በፊት ነበረ የሚለውን ነው በአእምሯችን ልናስቀምጥ የሚገባው በልባችን። ሌላ ሁለተኛው ኢየሱስ ክርስቶስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ መሆኑን በቀዳሚነት ያመላከተ ነው። ዮሐንስ ይህን ኢየሱስ ክርስቶስን ሲገልጥ በመጀመሪያ እንዳልኳችሁ ከእርሱ በፊት እንደነበረ የተናገረው ኢየሱስ ክርስቶስ ደግሞ በሰዎች መካከል ሲገኝ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ መሆኑን ገልጧል። በአንድ ምዕራፍ ውስጥ ሁለት ጊዜ አንደኛው በቁጥር 29 ላይ እነሆ ኢየሱስ ወደ እርሱ ሲመጣ አይቶ ነው። ኢየሱስ ክርስቶስ ወደ ዮሐንስ ቀጥ ብሎ ሲመጣ አይቶ በዙሪያው ላሉት እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይህ ነው ብሏል። በኋላ ላይ ዮሐንስ ኢየሱስ በዚያ ሲያልፍ ደግሞ አይቶ ለራሱ ደቀ መዛሙርት እነሆ የእግዚአብሔር በግ ብሎ አስረድቷቸዋል። በምዕራፍ 1 ላይ ነው የምታገኙት። የመጀመሪያውን 29 ላይ ታገኙታላችሁ። አሁን ያልኩትን ቁጥር 36 ላይ ታገኙታላችሁ። በሁለቱም ላይ አጽንኦት የሰጠው የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ መሆኑን የገለጠው ዮሐንስ ነው። ሶስተኛው ክርስቶስ በመንፈስ ቅዱስ እንደሚያጠምቅ ያስተማረ ቀዳሚ ሰው እሱ ነው። ኢየሱስ ክርስቶስ በመንፈስ ቅዱስ እንደሚያጠምቅ ዮሐንስ ወንጌል ምዕራፍ 1 ቁጥር 33 ላይ ይህን እውነት እናገኛለን። በመንፈስ ቅዱስ የሚያጠምቅ እርሱ ነው ብሎ ስለተናገረ በመንፈስ ቅዱስ የሚያጠምቅ እርሱ ነው ብሎ ስላረጋገጠ እንደ አራተኛ ወስጄ ከዮሐንስ አቅጣጫ ከሰማይ የወረደው እሱ ማን ነው ለሚለው ከሰጣቸው መልሶች እንደ አራተኛ ወስደው ክርስቶስ የእግዚአብሔር ልጅ መሆኑን መስክሯል። የእግዚአብሔር ልጅ መሆኑን መስክሯል። ይህንን በዮሐንስ ወንጌል ምዕራፍ 1 ቁጥር 34 ላይ እናገኛለን። 3 እና 4ን የሚይዝ ክፍል ስለሆነ ሁለቱን አንድ ላይ እያይዤ አነባለሁ። በመንፈስ ቅዱስ የሚያጠምቅ እርሱ ነው ካለ በኋላ እርሱ የእግዚአብሔር ልጅ እንደሆነ መስክሯል ወይም መስክር ያለው የሚለውን ቃል ደግሞ እናገኛለን። እነዚህ አራቱ ሊጋመዱ የሚገባቸው ኢየሱስ ክርስቶስን ወይም ስነ ክርስቶስን ስናጠና ጸሐፊዎች ለቤተ ክርስቲያን ይድረስ ብለው ካሉት መልእክት ውስጥ ዮሐንስ ካስቀመጣቸው እውነቶች ውስጥ ቀዳሚ ያደረኳቸው ናቸው። ሁሌም ልናስበው የሚገባ ይመስለኛል። ኢየሱስ ክርስቶስን ስናስብ እሱ በአዲስ ኪዳን የመጣ አይደለም፣ ቀድሞም ነበረ። ኢየሱስ ክርስቶስን ስናስብ የዓለምን ኃጢአት የሚያስወግድ በግ እሱ ብቻ መሆኑን ልብ ማለት ተገቢ ነው የሚሆነው። ይሄ ኢየሱስ ክርስቶስ በመንፈስ ቅዱስ የሚያጠምቅ መሆኑን መረዳት፣ ይሄ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ማወቅ በዮሐንስ የተጻፈልን አንዱ ትልቅ መልእክት ነው። ማርቆስስ ሌላው ጸሐፊ ቅድም ያሳየኋችሁ የዶክተሩ መጽሐፍ የማርቆስ ወንጌል ትንታኔ ነው። እኔ ባለፈው ዓመት ወደ እናንተ ያደረስኩት ወዲያውኑ የሚለውም በማርቆስ ወንጌል ላይ የተሰራ ክርስቶስን ያማከለ መጽሐፍ ነው እና ይሄ ማርቆስ እንዴት አድርጎ ነው አሁን የምንለው በሁለት መንገድ ልናየው የሚገባውን ኢየሱስ ክርስቶስን ይገለጣለን። የማርቆስ ወንጌል ገና ሲጀምር የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል ብሎ ነው የጀመረው። ጥቂት ቃላት ናቸው፣
ግን እንደ መልህቅ ሆነው የሚያገለግሉ እውነታዎች ናቸው። የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል ይሄን ብሎ ነው ወንጌሉን የጀመረው። ይሄን በመጀመሩ ኢየሱስ የእግዚአብሔር ልጅ በመሆኑ ላይ አተኩሯል ማለት ነው። ይሄን በማለቱ የእግዚአብሔር ልጅ በመሆኑ ላይ አተኩሯል። እንደ አንድ ነጥብ ወስደን ሌሎቹ ሁለት ጸሐፊዎች ደግሞ የወንጌላትን እንውሰድ፣ ማቴዎስና ሉቃስን በአንድ ላይ ያመጣዋቸው እነሱ ትምህርታቸውን በኢየሱስ ልደት ስለሚጀምሩ ነው። ትምህርታቸው ከእርሷ የተጸነሰው ከመንፈስ ቅዱስ ነውና፣ ያ ብቻ አይደለም፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል የተባሉት መረጃዎች የተገኙት ከነዚህ ከሁለቱ ሰዎች ነው። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል በማለታቸው እነዚህ ሁለቱ ኢየሱስ ከቅድስት ድንግል ማርያም መወለዱ የእግዚአብሔር ልዩ ስራ መሆኑን ለመግለጥ የትምህርታቸው መጀመሪያ አድርገውታል። ዮሐንስ ቅድም እንዳልኩት በወንጌሉ ሲጀምር በመጀመሪያ ቃል ነበረ ነው ያለው። ቃልም በእግዚአብሔር ዘንድ ነበረ ነው ያለው። ቃልም እግዚአብሔር ነበረ ካለ በኋላ ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ። ከዛስ እግዚአብሔርን ያየው አንድ ስንኳ የለም፣ ማንም የለም ማለቱ ነው። ይህ እውነት አሁንም እውነት ነው። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ነው ያለው። እነዚህ ሶስት ወንጌላትን የጻፉልን ሰዎች ያዩበትን አቅጣጫ በደንብ ማስተዋሉ በጣም ጥሩ ነው። ኢየሱስ ክርስቶስ ፍጹም አምላክና የእግዚአብሔር ልጅ መሆኑን አስገንዝበዋል። በመጽሐፋቸው ሰማያዊ የሆነውን አመለካከት ሰጥተውናል። ከሰማይ አኳያ ከእግዚአብሔር አኳያ ስነ ክርስቶስን ስናጠና ልናይ የምንችላቸውን ነጥቦች በቅዱሳት መጽሐፍት ውስጥ አስቀምጠውታል። ጸሐፍቱ በርካታ መጽሐፍትን የጻፈልን ማን ነው ብዬ አልጠይቅም። ሐዋርያው ጳውሎስ ነው። በአዲስ ኪዳን ውስጥ ሐዋርያው ጳውሎስ ነው። ኢየሱስ ክርስቶስን ወይም የምናጠናለትን የስነ ክርስቶስ ትምህርትን በሚመለከት የክርስቶስ ማንነትን ሲያስተምር ከገለጠባቸው አገላለጦች ጥቂቱን ብቻ ነው ማንሳት የምፈልገው። ሐዋርያው ጳውሎስ ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ ብሎናል። እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ብሎናል። ልጁን ላከ ሐዋርያው ጳውሎስ። ያ ብቻ አይደለም፣ በእግዚአብሔር መልክ ሲኖር ሳለ በሰውም ምሳሌ ሆኖ ራሱን ባዶ አደረገ፣ ዝቅ አለ ማለት ነው። አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። ይሄ በሐዋርያው መልእክቶች ውስጥ ነው የምታገኙት። ምናልባት በሁለተኛ ቆሮንቶስ 8:9 በገላትያ 4:4 በፊልጵስዩስ 2:5 ያለውን ያነበቡት። ሐዋርያው ጳውሎስ ኢየሱስን ሲገልጥ ስለ ኢየሱስ ሲጽፍ የተናገራቸው መሰረታዊ እውነቶች ውስጥ ተነቅሰው ስነ ክርስቶስን ስናጠና ይሄን ቸል ብለን ልናልፍ ማንችለው ጭብጦች ናቸው። ከዚሁ ጋር ታዲያ ከጳውሎስ ሌላ ሁለት መጽሐፎች የጻፈልን ጴጥሮስ አለ። እሱ ደግሞ ሲናገር ስለ ኢየሱስ እሱ አስቀድሞ የታወቀው ዓለም ከመፈጠሩ በፊት ሲሆን አሁን ግን በመጨረሻ ዘመን ስለ እናንተ ተገለጠ ብሏል። የጴጥሮስ ንግግር ነው። በደንብ ሰምታችሁኝ ከሆነ አስቀድሞ የታወቀው ዓለም ከመፈጠሩ በፊት ሲሆን አሁን ግን በመጨረሻ ዘመን ስለ እናንተ
ተገለጠ ብሎ ከሰማይ አቅጣጫ ከእግዚአብሔር አቅጣጫ አማኞች ሊረዱት የተገባው ኢየሱስ ክርስቶስ እንዲህ ነው ብሎ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 20 ላይ አስቀምጧል። እነዚህ አሁን የጠቀስኩላችሁ 6 ያህል ጸሐፊዎች ናቸው። እነዚህ 6 ጸሐፊዎች ክርስቶስ ሰው መሆኑን ቢያምኑ እንደ ሰው ክርስቶስ ሰው መሆኑን ቢያምኑም ስለ ክርስቶስ ሲያስተምሩ ትምህርታቸው ከሰማያዊ ሁኔታ ነው የጀመረው። ከሰማያዊ ሁኔታ ጀምሯል። ከእግዚአብሔር ጋር ሲኖር ሳለ እሱ ከዛ መላኩን ከዛ በሰዎች መካከል ሰው ሆኖ መኖሩን ገልጠዋል። መነሻቸው ሰማይ ነው። መነሻቸው እግዚአብሔር ነው። የዕብራውያን መልእክትን በእኔ በግሌ ሐዋርያው ጳውሎስ እንደጻፈው እረዳለሁ። ቢሆንም ግን ወደ ዕብራውያን በተጻፈው መልእክት ክርስቶስ በስጋና በደም እንደተካፈለ፣ እንደሞተ፣ የሞትን መከራ እንዳወቀ፣ በመከራ ፍጹም እንደሆነ፣ በነገር ሁሉ እንደተፈተነ፣ ከተቀበለው መከራ መታዘዝን እንደተማረ የዕብራውያን ጸሐፊ ደግሞ ጽፎልናል። ለክርስቶስ ትስብእቱም ወይም ሰውነቱ ትልቅ አስተዋጽኦ ሊሰጥ እንደሚችል በዕብራውያን ላይ በሚያስገርም ሁኔታ ገልጦታል። ይህንን ዕብራውያን 2:9፣ ዕብራውያን 10:14፣ ዕብራውያን 4:15፣ ዕብራውያን 5:8 ስናይ የበለጠ ፍንትው ብሎልን ይሄዳል። ጸሐፊው ይህን ሁሉ ከመጽሐፉ በፊት ግን የዕብራውያን ጸሐፊ ያለው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ነው ያለው። የነገሮች መነሻ አድርጎ የነገረበትን ክፍል ነው የምናገረው። ገና ዕብራውያን 1 ላይ ስንመጣ ከ1 እስከ 3 ባለው ላይ የእግዚአብሔር መንፈስ ቅዱስ ለጸሐፊዎቹ በገለጠው የደረጃ ሐሳብ ቅድሚያ ሊሰጠው የሚገባውን ወይም እያጋመዱ ሊያዩት የሚገባውን አንባቢዎች እንዲረዱት የዕብራውያን ጸሐፊ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ነው ያለው። የተለያዩ ጭብጦች ወደ አንዱ ወደ ኢየሱስ ክርስቶስ ሲያተኩሩ ይሄ ምልከታ አላቸው። አሁን ያነበብኩላችሁ ዕብራውያን ምዕራፍ 1 ከ1 እስከ 3 ያለውን። እንግዲህ የአዲስ ኪዳን ጸሐፊዎች ስለ ክርስቶስ የሚያስተምሩትን ከሰማያዊ ሁኔታ እንደጀመሩ የቤተ ክርስቲያን ታሪክ ይህንኑ እውነት እስከምን ድረስ በጸና ሁኔታ አሸጋግሮታል የሚለውንም አየት አድርገን ብናልፍ ጥሩ ነው። ይሄ እውነት ሳይሸራረፍ እስከ 1800 ዓመተ ምህረት ዘልቋል። እስከ 19ኛው ክፍለ ዘመን ድረስ ይሄ እውነት ሆኖ በቤተ ክርስቲያን ውስጥ ተገልጧል። ወደ 19ኛውና ወደ 20ኛው ክፍለ ዘመን ስንገባ ግን ከታሪክም አኳያ ነገሮችን ስለምናይ አሁን ያነሳውላችሁ እውነታዎች ፍዘት፣ መሳሳት እንደሌለ በመቁጠር መልእክቶችን ወደ ቤተ ክርስቲያን ማድረስ የጎላበት ጊዜ እንደሆነ ሁኔታው በሚፈቅድልኝ ጊዜም አነሳለሁ። እስከ 18ኛው እስከ 1800 ዓመተ ምህረት ባለው ውስጥ እስከ 19ኛው ክፍለ ዘመን 6ቱ ጸሐፍት ኢየሱስን ከሰማይ ከእግዚአብሔር አኳያ ለእኛ በተገለጠው ልክ አስኪደውታል። በ19ኛውና በ20ኛው ክፍለ ዘመን ላይ ግን ለውጦች ታይተዋል። ይህንን ማወቅ ጥሩ ነው። ከቤተ ክርስቲያን ታሪክም አኳያ ማጥናት አስፈላጊ ነው የሚሆነው። ትምህርታቸውን ከሰማይ የተገለጠውን ኢየሱስን ሳይሆን በምድር ልኬት እንደ ሰው የኖረውን ኢየሱስን አጉልቶ በማሳየት
የሰሯቸው ስራዎች የበለጠ እንደሰፉ ይታመናል። ይሄ በአመዛኙ ማለቴ ነው። የኢየሱስን ታሪክ ሰው ሆኖ ያለበትን ከምድር አኳያ የሆነውን የጎላበት ታሪክ እንዳለ ልብ እንድንል እፈልጋለሁ። ብዙዎች የኢየሱስን ታሪክ ከምድራዊ ሁኔታ ተነስተው ሲመረምሩት፣ ሲያጠኑት ኢየሱስ ከሌሎች ሰዎች ይልቅ ታምራትን የሰራ ከሌሎች ሰዎች ይልቅ ኢየሱስ የእግዚአብሔር መንፈስ የነበረበት ሌሎችም ላይ ሊኖር ይችላል። ኢየሱስ ከሌሎች ይልቅ እግዚአብሔርን ያወቀ፣ ኢየሱስ የእግዚአብሔርን ፍቃድ የተረዳና የፈጸመ፣ ኢየሱስ ሰውንም የወደደ መንፈሳዊ መሪ ሆኖ ይገኛል። መንፈሳዊ መሪ ሆኖ ይገኛል። ይሄ አባባል ውጭ ያሉትም ይረዱት ነው ብለን እንዳንተው ይሄ ክፍል እኛን ሳይመክረን አይቀርም፣ እኔንም ጭምር። ስለ ክርስቶስን ስረዳ ያመዘነብኝ የምሰብከው፣ የማስተምረው፣ የምጽፈው የት ላይ ነው የጎላው የሚለውን እና እንደ ወንጌል ሆኖ ለሰዎች ሊደርስ የሚገባው የቱ ነው የሚለውንም እንድናይ አቅም ይፈጥርልናል። ጊዜው ሲፈቅድ ሰፊ ነገሮች አብረን እናያለን፣ ወይም በጥያቄና መልስ ይህን እናያለን። እንደ መንፈሳዊ መሪ ሆኖ በ19ኛው በ20ኛው በ21ኛው ክፍለ ዘመን ይሄንን ያመዘነ የትምህርት አካሄድ አለ። ስለ ትምህርተ ስጋዌ ወይም ደግሞ ስለ ስነ ክርስቶስ ስንነጋገር የመጀመሪያዎቹ የክርስቶስ ደቀ መዛሙርት እንደ ሰው አወቁት። የመጀመሪያዎቹ ደቀ መዛሙርቱ እንደ ሰው ነው ያወቁት። ውሎ አድሮ ሲከተሉት ቀስ በቀስ የአይሁድ መሲህ መሆኑን አመኑ። እንደ ሰው አወቁት፣ እንደ ማንኛውም ተራ ሰው። አብረው ሲሉ ደግሞ ቀስ በቀስ የአይሁድ መሲህ መሆኑን አምነዋል። ከትንሣኤው በኋላ እንደ ቶማስ የዓለም ጌታና ፍጹም አምላክ መሆኑን ደግሞ ተረድተዋል። ይህንን የቶማስን ዮሐንስ 28 ላይ ነው የምታገኙት። ከዚህም የተነሳ አምልከውታል። ከዚህም የተነሳ ወደ እርሱ ጸልየዋል። ከዚህም የተነሳ ሐዋርያት በስብከታቸው በትንሣኤው ላይ አተኩረዋል። ይሄ ሁሌም በእጃችን ይዘነው እንድንመጣ የተስማማንበት መጽሐፉ በጠራ አማርኛ የሚናገራቸውን ጭብጦች ነው አሁን እያነሳው ያለሁት። ከእነርሱ ዘንድ የሆነውን ነገር ነው እየተናገርኩ ያለሁት። ቤተ ክርስቲያን የጠራው ትምህርት እንዲወሰን እስከ 18ኛው ክፍለ ዘመን መሰረት ያለው ትምህርት በክርስቶስ ላይ እንዲጸና የተለያዩ ጉባኤዎችን አድርጋለች። ለምሳሌ ያህል የመጀመሪያዎቹ 500 ዓመታት የተካሄዱ ጉባኤዎች ይፈተሹ ከተባለ በአንድም በሁለትም አቅጣጫ ማዕከላቸውን ያደረጉት ኢየሱስ ክርስቶስ ላይ ነው። ያ እየዳበረ እያደገ ነው እስከ ለዘለቄታው የዘለቀው። ለምሳሌ አርዮስ ኢየሱስ ፍጡር ነው ስላለ ነው ያ ትልቅ ጉባኤ የተነሳው። በ325 የኒቃያ ጉባኤ የተደረገው ማዕከሉ ክርስቶስ ነው። የምናጠናው ስለ ክርስቶስ ነው። የዛን ጊዜ በ4ኛው ክፍለ ዘመን ወልድ ፍጡር ነው፣ አብን አይመስልም ነው ያለው። ወልድ ፍጡር ነው፣ አብን አይመስልም። ይሄም በማለቱ ክርስቶስ ከአብ ጋር በመለኮት ትክክልና እኩል አምላክ መሆኑ የተረጋገጠበት ጉባኤ ነው። ይህን ቤተ ክርስቲያን በታማኝነት አዝልቃለች። ከዛ ታልፎ ስንሄድ የምናገኘው የ381ን የቁስጥንጢንያ ጉባኤ ነው። በቤተ ክርስቲያን ታሪክ የመጀመሪያ መጽሐፌ ላይ የአቅሜን ያህል እነዚህን ጉባኤያት ባጭር አስቀምጫለሁ። የቁስጥንጢንያ ጉባኤ የኒቅያን ጉባኤ አጽንቶ ነው የቀጠለው። የኒቅያ ጉባኤ
ክርስቶስ ፍጡር ብቻ አይደለም፣ ክርስቶስ ሰው ብቻ አይደለም፣ መለኮትም ነው የሚለውን ነው ያሰመረው። ይሄኛው ደግሞ የቁስጥንጥንያ ጉባኤ የክርስቶስን ሙሉ ሰብአዊነት ያጸደቀ ጉባኤ ነው። ሰው ነው፣ ፍጹም ሰው። በኒቅያ ፍጹም አምላክ፣ በቁስጥንጥንያ ፍጹም ሰው የክርስቶስን ሙሉ ሰብአዊነት አጽድቆን የተሻገረው። ወደ 431 የኤፌሶን ጉባኤም ስንመጣ ከንስጥሮስ ጋር በተገናኘ በክርስቶስ ውስጥ ሁለት አካልና ሁለት ባህሪ የመለያየታቸውን አቅጣጫ ይዘው በተነሳው ላይ የጉባኤው ውሳኔ አሁንም ከክርስቶስ ጋር ነው የተገናኘው። ከክርስቶስ ጋር ነው የተገናኘው። ንስጥሮስ በክርስቶስ ውስጥ ሁለት አካል ሁለት ባህሪ፣ እነዚህም ደግሞ ተለያይተው የሚለውን አመለካከት፣ ከዛም በላይ ማርያም የሰው እናት እንጂ የአምላክ እናት ልንላት አይገባም የሚለውን የእሱን ትምህርት በብዙ ማስረጃ በመመካከር የክርስቶስ የአንድ አካል ማንነትንና የባህሪውን መገለጫ የወሰነ ጉባኤ ነው። ማዕከሉ ክርስቶስ ነው። ወደ 451 ብዙ ጊዜ ደጋግመን የምናነሳው የቄልቄዶን ጉባኤ ማዕከል ያደረገው ክርስቶስን ነው። ከአውጣቂ ጋር የተገናኘ ቢሆንም የክርስቶስ ሰብአዊ ባህሪ በመለኮታዊ ባህሪው ተውጧል የሚለውን አስተምሮ ላይ ያተኮረ ነው። ያን ለማረም የተደረገ ነው። በውጤቱ የክርስቶስን መለኮታዊ እና ሰብአዊነት ስምምነትና ግንኙነትን ለመወሰን የተካሄደ ጉባኤ ነው። እነዚህ ጉባኤዎች አንዱ አንዱን እያዳበረ እያጸና ለ1800 ዓመት ሕያው በሆነችው ቤተ ክርስቲያን ላይ የክርስቶስ ማንነት እንዲህ ጎልቶ ተገልጧል። ይህንን በእግረ መንገድ እንድናቅ እና ይህንን ስናጠና በራሳችን ከቤተ መጽሐፍትን ወስደን ስንፈትሽ እያዳበርን የምንሄደው እንደሆነ ልናገር እፈልጋለሁ። የመጀመሪያዎቹ ታዲያ የክርስቶስ ደቀ መዛሙርት እሱን እንደ ሰው አወቁት ብለናል። ከዛ ቀስ በቀስ የአይሁድ መሲህ መሆኑን አመኑ ብለናል። ከዛ በኋላ ከትንሣኤው በኋላ በሱ ፍጹም ሰውነትና ፍጹም አምላክነት ላይ ረክተው ምላሽ የሰጡበትን ታሪክ አንስቻለሁ። አሁን ያነሳዋቸውን እስከ ቄልቄዶን ጉባኤ ድረስ ለምን በክርክር 400 ዓመታት ታለፈ? ምንድነው የተፈጠረው? ምንድነው የዛን ጊዜ የነበረው ታሪካዊ ድባብ? እሱን በጥቂቱ አውቆና ተረድቶ ማለፉ ጥሩ ነው የሚመስለኝ። ሸረኞች ተነስተው በቃ ይህን ክርስቶስን እናፍርሰው በሚል ወይም የክርስቶስን ትምህርት እንጣል በሚል የተነሱበት ነው ግን ወይስ ጠያቂ አእምሮ የነበራቸው ባህልና እሴቶች ጫና ፈጥረውባቸው የመጡ ችግሮች ነበሩ? ያንን መረዳት በጣም እንደሚያስፈልግ አምናለሁ። ለሱ 3 ነገሮችን አንስቼ ምናልባት አቆም ይሆናል። ለ400 ዓመታት እስከ ቄልቄዶን ጉባኤ ድረስ ክርክር ሊነሳበት የቻለበት መሰረታዊ ምክንያት አለ። አንደኛው ወንጌል በአዲስ ኪዳን ባህል ውስጥ ሲሰበክ፣ በአዲስ ኪዳን ባህል ውስጥ ካልቸር ውስጥ ሲሰበክ ሚስጥራትን ማስረዳትና መወሰን ቀላል አልነበረም። የቤተ ክርስቲያን የመጀመሪያ መልእክተኞች ወደ አሕዛብ ሲሄዱ በዕብራይስጥና በአረማይክ ሳይሆን በግሪክ ቋንቋ ነው መልእክታቸውን ለማድረስ ወይም የግሪክ ቋንቋ ተናጋሪ የሆነውን ማህበረሰብ ነው የያዙት። ይህን ግምት ውስጥ መክተት ያስፈልጋል። በግብርና ዓለም ሳይሆን በከተማ ኑሮ ወዳሉት ነው የሄዱት። በሴማዊ ሳይሆን በአሕዛብ ባህልና እምነት አውድ ወንጌልን መስበክ ነበረባቸው። ወደ ሄዱበት በተላኩበት አስተሳሰብና አቅም ልክ በሌላ አነጋገር
ብሉይ ኪዳንን ላላወቁት የተላኩት ላወቁት አይደለም፣ ለአይሁድ ማህበረሰብ አይደለም፣ ለማያውቁት ነው። ላላወቁት መመስከር ቻሌንጆች ነበሩት። ክርስቶስን ራሱን ለመግለጥ ከዚህም የተነሳ እነዚህ ጉባኤያት በተለያየ አቅጣጫ ችግርንና የክርስቶስ የሆነውን አረንቋ ውስጥ ለመጣል በማሰብ ሳይሆን ይሄ አይነት ግጭቶች በህብረተሰብ ውስጥ ስለነበሩ ይሄንን ግምት ውስጥ ከተን ሁል ጊዜ የክርስቶስን አስተምህሮ መረዳት ይኖርብናል። የተገለጠውን መወሰንና ያልተገለጠውን መተው፣ ስህተትን ማስወገድ፣ ምዕመናን በሚያስተውሉበት ሁኔታ እጥር ምጥን ያለ ዝግጅት ማቅረብ በእነዚህ 400 ዓመታት ውስጥ ችግር ነበር። እኛ እንደምናደርገው ቀላል አልነበረም። ይህ አንደኛው ነው። ስነ ክርስቶስን በምናስረዳበት ጊዜ ምናልባት ይህንኑ እውነታችንን ይዘን ወደ ሙስሊም ማህበረሰብም ስንገባ ሊገጥማን የሚችለው ክፍተት ይሄ ከዚህ ጋር የተገናኘም ሊሆን ይችላል። በዚህ በክርስትና በኢትዮጵያ መጽሐፌ ሰፊ ሽፋን የሰጠሁት ወደ ሙስሊሞች እንድረስ የሚል ነው። መከሩ ይኸው የሚል ነው እና ለመድረስ ስትራቴጂ ሲነደፍ ባህላቸውን፣ አስተሳሰባቸውን፣ እምነታቸውን ባላወቀ አካሄድ ከመጋፈጥ ለማወቅ ራስን ማዘጋጀት ጥቅም እንደሚሰጥ በእነዚህ 4፣ 5፣ 6 ጉባኤዎች በተካሄዱበት የጠራሁላችሁ ጉባኤ 4 ብቻ አልነበሩም፣ ብዙ ጉባኤያት ናቸው። ዋኖቹን ብቻ ስለወሰድኩ ነው። ሌላው ቻሌንጅ ሁለተኛው የቃል ስጋ መሆን ከትምህርተ ሥላሴ ጋር የተያያዘ ትምህርት ነው። የቃል ስጋ መሆን ከትምህርተ ሥላሴ ጋር የተያያዘ ትምህርት ነው። ስለ ትምህርተ መለኮት ወይም የቤተ ክርስቲያን የመጀመሪያ ትግል ስናጠና የአብንና የክርስቶስን አንድነት መወሰን እና ማጥናት መረዳት ያስፈልግ ነበር። ከዚህም የተነሳ ነው በመጨረሻ በኒቅያ ጉባኤ አብና ወልድ ከአንድ ህላዌ መሆናቸው ተረጋግጦ የተደነገገው የሥላሴ ጉዳይ ተያይዞ ስለወጣ። ከዚያ በኋላ ነው ወልድ እንዴት ስጋን እንደነሳ መወሰን አስፈላጊ የሆነው ከሥላሴ ጋር የተገናኘ መረዳቶች ስለመጡ። ይሄ እንዳለ ሆኖ በዚህ የሥላሴ ግንዛቤ ውስጥ አሁንም ትምህርታችንን እያሳደገን ስንሄድ ሶስቱ አካላት በህላዌ በባህሪና በመገለጫዎቻቸው አንድ የመሆናቸውን አንድ ናቸው ስንል ይተካከላሉ፣ አይበላለጡም፣ በዘላለማዊነታቸው እኩል ናቸው ማለታችንን በእግረ መንገዱ ማየታችን አይቀርም። ሶስቱ አካላት በስም በአካልና በግብር ልዩ መሆናቸውንም ማንሳታችን አይቀርም። ይህን ስንል አብ የወልድ አባት፣ ወልድ የአብ ልጅ፣ መንፈስ ቅዱስም ከአብ በብዙዎች ከወልድም ጭምር ይሰርጻል መባሉን ለክፉ የሚሰጥ አይደለም። ከአብም ከወልድም መንፈስ ቅዱስ ይሰርጻል የሚለው ግን እግዚአብሔር ስለማይለወጥ በሶስቱ አካላት መካከል ያለው ግንኙነት የማይለወጥ መሆኑንም ስነ ክርስቶስን ስናጠና ልብ እንላለን። በሶስቱ አካላት ዘንድ ጥልቅ የሆነ ውስጣዊ ግንኙነት አለ። አንዱ ከሌሎች ለይቶ የራስን ዲስኩር ወይም ጥናት ማድረግ የማይቻልበት እስከሚመስል ድረስ ሚስጥርም ነው ብለን እንድንናገር የሚያስገድድ። ይህም ቢሆን ግን እግዚአብሔር አንድ ነው፣ ሶስትነትም አለው። ይህንን ስነ ክርስቶስን ስናጠና እናንተ የምታዩት ነው፣ እኔም ዝግጅቴን የማዳብርበት መንገድ ነው። የሶስቱ አካላት ግብር ወይም ስራ ዘላለማዊ ግንኙነታቸውን ነው የሚያንጸባርቀው። ከዚህም የተነሳ ወልድ ስጋ ሲነሳ ከአብ ጋር ያለው ግንኙነት አልተለወጠም፣ እግዚአብሔር አይለወጥምና። እነዚህን እንግዲህ ስናይ እስከ
ቄልቄዶን ጉባኤ ድረስ ክርስቶስን ማዕከል ያደረጉ የመነሻ ውዝግቦች ሊኖሩ እንደሚችሉ ማረጋገጥ ይቻላል። በታሪክ ሂደት ግን እየሰከነ መስመር እየያዘ የሄደበትን አቅጣጫ ማወቅ ወሳኝ ነው። 3 ምክንያቶች አሉ ነው ያልኩት ለልዩነት። መጀመሪያ ላይ ያነሳሁት ወንጌል በአዲስ ባህል ውስጥ ሲሰበክ ምስጢራትን ማስረዳት ቀላል አልነበረም። ከዕብራዊ አውድ ተነስቶ ወደ ግሪኩ ዓለም መግባት ጫና ነበረበት። ያው እየተብራራ ሲሄድ ትምህርተ ሥላሴ አብሮ ተያይዞ የሚገለጥ ስለሆነ ይህንንም መግለጥ ጫና ነበረው። ከዛ ሌላ 3ኛው ራሱ ክርስቶስ የአማኙ ነቢይ፣ የአማኙ ካህንና የአማኙ ንጉሥ ነው። እነዚህ 3 ነገሮች በክርስቶስ ላይ አሉ። ነቢይ፣ ካህን፣ ንጉሥ ስለሆነ አማኙ ክርስቶስን የሚያውቀው በእነዚህ 3 ማዕረጎች ሲቀርብለት ነው። እኛ ኢየሱስን ካህንነት፣ አማላጅነት እና ንጉሥነት ምናልባት ለወንጌል ስርጭት ስንወጣ የምናነሳው ጉዳይ ሊሆን ይሆናል። ግን ከእኛ ጋር ቀጥተኛ ግንኙነት ያለው መሆኑን ልብ እንድንል ይረዳናል። ይሄ አሁን የማነሳላችሁ ነጥብ የ3 ማዕረጎች ባለቤት ነው ኢየሱስ ክርስቶስ ፍጹም አምላክ ፍጹምም ሰው ነው። በሌላ አነጋገር የክርስቶስ ስራ የተመሰረተው በራሱ ማንነት ላይ ነው የተመሰረተው። የክርስቶስን ስጋ የቃል ስጋ መሆን በአንድ ጊዜ አጥንተን የምንጨርሰው ክፍለ ሐሳብ ስላልሆነ ልናውቃቸው የሚገቡትን 2 ነጥቦች ብቻ አንስቼ ለውይይት ራሳችንን እናዘጋጅ። ክርስቶስን ስናውቅ፣ ስናጠና፣ ስናነብ ጌታችን ኢየሱስ ክርስቶስ በዓለም ታሪክ ታላቁ ሰው መሆኑን ማሰብ ለሰው ልጅ አይከብድም። ትልቁ ሰው በምድር ላይ እሱ ስመጥር ከሆነና እጅግ ታዋቂ ዝና ካለው ቤተሰብ ወገንና ሕዝብ ሳይወለድ በታላቅ ከተማና ሀገር ሳይኖር መጽሐፍ ሳይጽፍ ጦር ሰራዊት ሳያስከትል ጠንካራና ኃይለኛ ደቀ መዛሙርትን ሳያሰለጥን ምድራዊ ሀብት ሳይኖረው ከፍ ያለ ሙያ ሳይማር ከ3 ዓመት ስራ በኋላ በዓለም የተሰራጨና ዓለም አቀፍ እውቅና ያገኘ እምነትን የመሰረተው። በእነዚህ ሁሉ የሚጠራበት ነገሮች ሳይኖሩት ግን የመሰረተው እምነት ያስተዋወቀው እውነት በዓለም ደረጃ በጥቂት ጊዜያት ለመሰራጨት አቅም ያገኘ ነው። ከሞተ በኋላ በ2000 ዓመት ውስጥ ይሄ እምነት የዓለም ዋና እምነት ሆኗል። ምናልባት ቀዳሚ እምነትም ሆኗል። የዓለም ክርስቶስ በዓለም ታሪክ ተወዳዳሪ የማይገኝለት ሰው ነው። በቃ እንደ ሰው ደርድረን ክርስቶስን እናጥናው ካል በብቻው እንኳን ክርስቶስ በዓለም ታሪክ ተወዳዳሪ የማይገኝለት ሰው ነው። በመጀመሪያ በዓለም ታሪክ እርሱ የነበረውን ስፍራ ስንመረምርና ስናጠና ወንጌላቱ በጣም እየገለጹልን ስለሚሄዱ ታሪክም ይህንኑ ስለሚመሰክርልን በዚህ ላይ ሰፋ ያለ ጊዜ ሳንወስድ ስለ ኢየሱስ ክርስቶስ የተሰጠ የአዲስ ኪዳኑ አጠቃላይ ምስክርነት ምንድን ነው የሚለው ይህንን ለውይይት አይደለም አቀርበው ለቀጣይ ክፍለ ጊዜ ነው። በሚቀጥሉት ምናልባት 3 ያህል ሳምንታት አብረን ልናይ የምፈልገው መጽሐፍ ቅዱሳችን ይዘን ከመጽሐፍ ቅዱስ በመነሳት ኢየሱስ ክርስቶስን አይተን አጉልተን ተረድተን የመዝለቅ አቅማችንን እያጤንን
ከግል ኑሯችን ጋር የምናጣጥምበትን ስልት እንነድፋለን። ከግል ሕይወታችን ጋር ትናንትና በነበረው የጸሎት ዝግጅት ላይ ወንድሜ እንዳለ ነበር የእግዚአብሔርን ቃል የሚያካፍለን እና ከአንደኛ ዮሐንስ ጋር አገናኝቶ ያስተላለፈልን መልእክት ክርስትናና ኑሮ የተጋቡ ናቸው። ክርስቶስን በተረዳነው ልክ በኑሯችን የመገለጥ አቅም ይኖረዋል። ስነ ክርስቶስን ባጠናን ቁጥር ወደ እግዚአብሔር የመቅረብ አቅማችን የበለጠ ያድጋል። ስነ ክርስቶስን ባጠናን ቁጥር በወጉ ክርስቶስን ማምለክ እንችላለን። ስነ ክርስቶስን ባጠናን ቁጥር ማህበራዊ ግንኙነታችን፣ የወንድማማች ግንኙነታችን እየጠነከረ ይሄዳል። ስነ ክርስቶስን ባጠናን ቁጥር ጨለማውን ዓለም የመድረስ ጉልበታችን ይፈካል። በእግዚአብሔር መንፈስ ቅዱስ ድጋፍ። ረዘም ያለ ነው አቀራረቤ፣ እንዳይቆራረጥብኝ ብዬ ስለሆነ ይቅርታ ጠይቃለሁ። በቀረን ጊዜ ሀሳቦች እንድትሰጡኝ ይፈልጋለሁ። ማዳበሪያ ነጥቦች እንድትሰጡኝ ይፈልጋለሁ። ስለ ኢየሱስ ክርስቶስ የተሰጠ አጠቃላይ ምስክርነት በ27ቱ ቅዱሳት መጽሐፍት። ይህን ሳደርግ በእጃችን ላይ ካለው መነሳት ግድ ስለሆነ ነው። ከራሱ ከመጽሐፉ እጃችን ላይ ካለው አማርኛ መጽሐፍ ቅዱስ የምንጠቀም ከሆነ ደግሞ 5-6 ቨርዥኖች አሉ። እነሱ ሁሉ ተገናኝተው ክርስቶስን የሚገልጡበትን አቅም ከሌሎች ይልቅ እኛ እድለኞች ነን ከሆነ ደግሞ ተጠቃሚ መሆናችንን ማረጋገጥ ይኖርብናል። ለአስተያየትና ለጥያቄ ከዚህ በኋላ እድል እሰጣለሁ።